የመንፈስ ጥንካሬ ደረጃህን ቫይብሬሽን በቋሚነት ከፍ ለማድረግ የሚያስችሉህን ቀላል ግን ኃይለኛ መንገዶችን ለማግኘት ተዘጋጅተሃል? በዕለት ተዕለት እንቅስቃሴህ ውስጥ በቀላሉ ልታካትታቸው የምትችላቸውን እና አዎንታዊነትን ለመሳብ እንዲሁም ሕይወትህን ለማበልጸግ ጽኑ ረዳት የሚሆኑህን እነዚህን ተግባራዊ ዘዴዎች አብረን እንመርመር። ይህንን እንደ የግል መመሪያ መጽሐፍህ አድርገህ ቁጠረው። ጉልበትህን ኤነርጂ ከፍ ለማድረግ እና ዘላቂ የሆነ የደህንነት ስሜት ለመፍጠር የሚረዱ ተደራሽ እና ቀጥተኛ ስልኮችን ያቀርብልሃል። እኛ እዚህ የምንመረምረው ውስብስብ ንድፈ ሐሳቦችን ወይም ጊዜያዊ መፍትሄዎችን አይደለም። ይልቁንም በዕለት ተዕለት ሕይወትህ ውስጥ በእውነት አካል ሊሆኑ የሚችሉ ተግባራዊ ጥበቦችን ነው። ምስጋና የመንፈስ ጥንካሬ ደረጃህን ከፍ ለማድረግ የሚረዳ ኃይለኛ ጉልበት ነው። ምስጋና ማለት ዝም ብሎ አመሰግናለሁ ማለት ብቻ ሳይሆን በሕይወትህ ውስጥ ያሉትን አዎንታዊ ገጽታዎች በእውነት ዕውቅና መስጠት ነው። ጠዋት ስትነቃ ያለህን ነገር ለማድነቅ ጥቂት ጊዜ ስትወስድ ለቀኑ አዎንታዊ ድባብ ትፈጥራለህ። ይህ ልክ ወደ መልካም የሬዲዮ ሞገድ እንደመቃኘት ነው። ይህ ቀላል ተግባር ትኩረትህን ከጎደለህ ነገር ወደ ተረፈህ የተትረፈረፈ ነገር ያዞረዋል። ምስጋናን በመለማመድ አዎንታዊ ኃይልን የሚስብ የአስተሳሰብ ዘይቤን ታዳብራለህ። ይህ እንደ ማዕበል ተጽዕኖ አለው። መልካም ነገሮችን ማድነቅ ተጨማሪ አዎንታዊ ተሞክሮችን ይጋብዛል። ይህ ማለት ተገዳሮችን ችላ ማለት አይደለም። ይልቁንም ምንም ያህል ትንሽ ቢሆኑም አዎንታዊ ነገሮችን ለማጉላት መምረጥ ማለት ነው። ምስጋናን መለማመድ ትልቅ ተግባራትን አይጠይቅም። በዕለት ተዕለት ቅጽበቶች ውስጥ ደስታን ማግኘት ነው። የፀሐይ ሙቀት፣ ከጓደኛ የሚመታ ደግ ቃል ወይም የጠዋት ቡና ጣዕም፣ እነዚህ ትናንሽ የሚመስሉ አድናቆቶች ተከማችተው በዙሪያህ የአዎንታዊነት መንፈስ ይፈጥራሉ። ምስጋና የጠዋት ልምድ ብቻ ሳይሆን የሕይወት ዘይቤ ነው። ልማድ ባደረግከው ቁጥር በሕይወትህ ውስጥ አዎንታዊ ንዝረቶችን በበለጠ ትጋብዛለህ። ይህ ችግሮችን መደበቅ ሳይሆን ተገዳሮችን በጽኑዕነትና በተስፋ እንድታልፍ የሚረዳህን የአስተሳሰብ ዘይቤን መቀበል ማለት ነው። የምስጋና ተጽዕኖ ከሐሳብህ በላይ ይሄዳል። ስሜትህንና በሂደትም የንዝረት ኃይልህን ይነካል። ይህ ልክ ዝቅተኛ ኃይል ካለው የሬዲዮ ጣቢያ ወደ አዎንታዊነት ወደሚያስተላልፍ ጣቢያ እንደመለወጥ ነው። ምስጋናን በቋሚነት በመለማመድ በውስጥህ የሚሰማ ንዝረት ትፈጥራለህ። ይህም ንዝረት ወደ ዙሪያህ ዓለም ይሰራጫል። አዘውትሮ በማሰላሰልና በትንፋሽ ልምድ ውስጥ መሳተፍ የንዝረት ኃይልህን እንደገና ለማስተካከል የሚረዳ ተግባራዊ መንገድ ነው። ነገሩን ቀለል አድርገን እንየው። ማሰላሰል ማለት አእምሮውን ባዶ ማድረግ ወይም የሆነ ምስጢራዊ ደረጃ ላይ መድረስ አይደለም። ማሰላሰል ማለት በአሁኑ ቅጽበት መገኘትና በሐሳቦችህ ውስጥ ሳትጠለፍ ሐሳቦችህን መመልከት የሚያስችል ቀላል ልምድ ነው። ጸጥ ብለህ ስትቀመጥ በትንፋሽህ ወይም በሚያረጋጋ ድምፅ ታተኩር፣ የአእምሮ ጸጥታ ትፈጥራለህ። ይህ ጸጥታ አእምሮህ እንዲረጋጋ፣ ጭንቀት እንዲቀንስና ግልጽና እንዲኖርህ ይረዳል። ማሰላሰል ከእውነታው መሸሽ ሳይሆን ወደ ኋላ አፈግፍገህ ነገሮችን የምታይበት የለአፍታ ማቆሚያ ቁልፍ ነው። ማሰላሰልን በቋሚነት በልምድህ ውስጥ ስታካትት በአጠቃላይ ኃይልህ ላይ ረቂቅ ግን ኃያል ለውጥ ታስተውላለህ። ይህ ልክ የአእምሮህን ቦታ እንደማጽዳትና ለተረጋጋና ለተስተካከለ ሁኔታ ቦታ እንደመክፈት ነው። አሁን ስለ ትንፋሽ ልምድ እንነጋገር። ይህም ዝም ብሎ ለትንፋሽህ ትኩረት መስጠት፣ በጥንቃቄ መተንፈስና ማስወጣት ነው። ትንፋሽህ ከስሜታዊ ሁኔታህ ጋር ጥብቅ ቁርኝት አለው። ስትጨነቅ ትንፋሽህ አጭርና ፈጣን ይሆናል። ሆነ ብለህ ትንፋሽህን ስታዘገየውና ስታጠልቀው ለሰውነትህ ሁሉም ነገር ሰላም መሆኑን ምልክት ትሰጣለህ። ማሰላሰልም ሆነ የትንፋሽ ልምድ አንድ የጋራ መርህ አላቸው። ሁለቱም ለአሁኑ ቅጽበት ግንዛቤን ይሰጣሉ። በሕይወት ጥርቅም ውስጥ አእምሮአችን ብዙ ጊዜ ወደፊት ይሮጣል ወይም ባለፈው ውስጥ ይቆያል። እነዚህ ልምዶች ትኩረትህን ወደ አሁን ይነራሉ። ይህም የአእምሮና የስሜት ዳግም መነሳሳትን ሪሴት ይፈጥራሉ። እነዚህን ልምዶች ማድረግ ሰዓታትን አይወስድብህም። በቀን ጥቂት ደቂቃዎች እንኳን ትልቅ ለውጥ ያመጣሉ። ዋናው ነገር ቋሚ መሆን ኮንሲስተንሲ ነው።
እነዚህን ልምዶች የዕለት ተዕለት ሐያትህ አካል ስታደርጋቸው የሕይወትን ውጣ ውረድን በበለጠ ውስጣዊ ሰላም ለመወጣት ትዘጋጃለህ። ተረጋግቶና የተመጣጠነ ማንነትን በማዳበር ንዝረትህን በቋሚነት የምታሳድግበት ተግባራዊና ተደራሽ መንገድ ነው። ይቅርታ የንዝረት ኃይልህን ከፍ ለማድረግ አስተዋጽኦ የሚያደርግ ኃያል ልምምድ ነው። ምን ማለት እንደሆነና ለምን እንደሚያስፈልግ እንይ። ይቅርታ ማለት ጎጂ ድርጊቶችን መደገፍ ወይም ያለፈውን መርሳት ማለት አይደለም። ይቅርታ ማለት ከነዚያ ክስተቶች ጋር የተያያዙ አሉታዊ ስሜቶችን ለመልቀቅ የምታደርገው ንቁ ምርጫ ነው። ቂምን፣ ቁጣን ወይም ወቀሳን ይዘህ ስትቆይ የንዝረት ደረጃህን ወደ ታች የሚጎትት ከባድ ሸክም እንደመሸከም ነው። ይቅርታን በመለማመድ ራስህን ከቂም ስሜታዊ ሸክም ነፃ ታደርጋለህ። ይቅርታ ማለት የጎዳህን ሰው ለመጥቀም ሳይሆን ለራስህ ደህንነት ስትል የምትወስነው የግል ውሳኔ ነው። ይህ ለራስ የመራራት ተግባር ኃይልህን መልሰህ እንድትቆጣጠርና ወደ አዎንታዊ ተሞክሮች እንዲያዞር ይረዳሃል። ይቅርታ የአንድ ጊዜ ክስተት ሳይሆን ሂደት ነው። ስሜትህን ማወቅን፣ ሳትፈርድባቸው እንዲሰሙህ መፍቀድንና ከዚያም ሆነ ብለህ የነሱን ቁጥጥር ለመልቀቅ መምረጥን ይጨምራል። ይህ ልክ ንጹሕ አየር እንዲገባ መስኮትን እንደመክፈት ነው። ይህም ለአዲስ አዎንታዊ ኃይል ቦታ ይፈጥራል። ይህ ልምምድ ሌሎችን ይቅር ከማለት አልፎ ራስን ይቅር ማለትንም ይጨምራል። ሁላችንም ስህተት እንሰራለን ወይም ጸጸት ይኖረናል። ራስን በመውቀስ ውስጥ መቆየት ግን የንዝረት እድገትህን ያደናቅፋል። ራስን ይቅር ማለት የራስ ፍቅር ተግባር ነው። ሰው መሆንህን መቀበልና ለእድገትና ለአዎንታዊ ለውጥ ቦታ መስጠት ነው። የይቅርታ ተግባር ነፃ አውጪ ነው። ያለፈውን አያፍቀውም፣ ነገር ግን ካለፈው ጋር ያለህን ግንኙነት ይለውጠዋል። በአሉታዊ ስሜቶች ላለመታሰር የምታደርገው አዋጅ ነው። በምትክት ቀለል ባለ ልብ ወደፊት ለመራመድ መምረጥ ነው። አዎንታዊ ሐሳቦች በውስጣዊ ኃይልህ ላይ ከፍተኛ ተጽዕኖ አላቸው። አዎንታዊ ሐሳቦችን የማዳበርን አስፈላጊነት እና ለጠቅላላ ደህንነትህ እንዴት አስተዋጽኦ እንደሚያደርግ እንመረምር። አዎንታዊ ማሰብ ማለት ተገዳሮችን ችላ ማለት ወይም ሁሉም ነገር ፍጹም እንደሆነ ማስመሰል አይደለም። ይልቁንም የአእምሮ ኃይልህን በተሞክሮችህ ውስጥ ባሉ ገንቢና አነቃቂ ገጽታዎች ላይ ለማተኮር የምታደርገው ንቁ ምርጫ ነው። አእምሮአዊ ጉልበትህን ወደ አዎንታዊነት በመምራት ከፍተኛ የውስጣዊ ኃይል ደረጃን የሚደግፍ አእምሮአዊ አካባቢ ትፈጥራለህ። አዎንታዊ ሐሳቦች ለአዎንታዊ ስሜቶች እንደ ማፋጠኛ ካታሊስት ያገለግላሉ። ትኩረትህን በአሉታዊ ነገሮች ላይ ከማሳለፍ ወደ አዎንታዊ ነገሮች ማደነቅ ስትቀይር በተፈጥሮ የደስታ፣ የምስጋና እና የእርካታ ስሜቶችን ትጋብዛለህ። ይህ ልክ አሉታዊነትን ከሚያሰራጭ ጣታ ይልቅ አነቃቂ ሙዚቃ ወደሚያጫውት የሬዲዮ ጣታ እንደ መቀናኘት ነው። የአዎንታዊ ሐሳብ ተጽዕኖ ከውስጣዊ ዓለምህ አልፎ ይሄዳል። ሐሳቦችህ በዙሪያህ ካለው ኃይል ጋር የሚገናኝ ንዝበት ሞገድ ያመነጣሉ። ልክ ጠጠር ውሃ ውስጥ ሲወድቅ ሞገድ እንደሚፈጥረው ሁሉ ያንተም አዎንታዊ ሐሳቦች በአካባቢህ ላይ ተጽዕኖ ሊያሳድሩ የሚችሉ የኃይል ሞገዶችን ይልካሉ። ይህ ውጫዊ ሁኔታዎችን ስለመቆጣጠር ሳይሆን በምትለቀው ኃይል አማካኝነት በእነሱ ላይ ተጽዕኖ ስለማሳደር ነው። አዎንታዊ ማሰብ እውነተኛ ስሜቶችን ማፈን ሳይሆን ትኩረትህን ወዴት እንደምትመራ መምረጥ ነው። ተገዳሮችን እያወክ ነገር ግን ትኩረትህን በመፍትሄዎችና በእድገት ላይ እንዲያተኩሩ ዳግም መቅረጽ ማለት ነው። ይህ የአመለካከት ሽግግር የአእምሮ ኃይልህን ከከፍተኛ የንዝረት ደረጃ ጋር ያጣጥመዋል። አዎንታዊ ሐሳቦችን ማዳበር ቀጣይነት ያለው ልምምድ ነው። የሐሳብ ዘይቤህን ማወቅን እና ወደ አሉታዊነት ሲያዘነብሉ ሆነ ብለህ አቅጣጫቸውን መቀየርን ይጠይቃል። ይህ ልክ ጡንቻን እንደማሰልጠን ነው። በለማመድከው ቁጥር ይበልጥ ተፈጥሯዊ እየሆነ ይመጣል። ይህ ልምምድ ስለ ፍጹምነት ሳይሆን ስለ እድገት ነው። አሉታዊ ሐሳቦች ሊመጡ እንደሚችሉ መቀበል፣ ነገር ግን የአእምሮህን ዓለም እንዲቆጣጠሩት አለመፍቀድ ነው። አዎንታዊ ሐሳቦችን በቋሚነት በመምረጥ ከፍተኛ የንዝረት ደረጃን የሚደገፍ ውስጣዊ አካባቢን እያሳደግክ ነው። መንፈሳዊ ልምምዶች
በመንፈሳዊ ልምምዶች ውስጥ መሳተፍ የንዝረት ኃይልህን ከፍ ለማድረግ የሚያስችል መንገድ ነው። ይህ ምን ማለት እንደሆነና ለጠቅላላ ደህንነትህ እንዴት አስተዋጽኦ እንደሚያደርግ እንይ። መንፈሳዊ ልምምዶች ከከፍ ካለ የዓላማ ስሜት ጋር የሚያገናኙህን የተለያዩ ተግባራትን ያካትታሉ። ይህ በሃይማኖቶች፣ በግል እምነቶች ወይም በንቁ አእምሮ ማይንድፉልነስ ልምምዶች ሊሆን ይችላል። ይህ የተወሰነ መመሪያን ስለመከተል ሳይሆን የውስጥ ምርመራና ግንኙነት የምታደርግባቸውን ቅጽበቶች ስለመፍጠር ነው። በመንፈሳዊ ልምምዶች ውስጥ መሳተፍ ብዙ ጊዜ እንደ ጸሎት፣ ማሰላሰል፣ ዮጋ፣ ታይቺ ወይም ሬይኪ ያሉ ተግባራትን ያካትታል። እነዚህ ልምምዶች ከዕለት ተዕለት ኑሮ ጫጫታ ባለፈ ወደ ውስጣዊ ማንነትህ የምትመለከትበት የተቀደሰ ቦታ ይሰጡሃል። ይህ ልክ ለአፍታ ማቆሚያ ቁልፍን እንደመጫን ነው። ይህም ወደ ኋላ አፈግፍገህ ከጥልቅ ማንነትህ ጋር እንድትገናኝ ያስችልሃል። እነዚህ ልምምዶች ከቁሳዊው ዓለም ባለፈ ያለውን ግንኙነት ያሳዩሃል። ይህ ከእውነታው መሸሽ ሳይሆን ከላየው ገጽታ ባሻገር ያለውን የህልውና ዳይሜንሽን ማወቅ ነው። መንፈሳዊ ልምምዶችን ማድረግ በአካላዊና በመንፈሳዊ ማንነትህ መካከል ድልድይ ይፈጥራል። ይህም አንድነትና ዓላማን ያሳድጋል። መንፈሳዊ ልምምዶች ብዙ ጊዜ ንቁ አእምሮን ማይንድፉልነስ ማለትም በአሁኑ ቅጽበት ሙሉ በሙሉ መገኘትን ያካትታሉ። ይህ ግንዛቤ ሐሳቦችህንና ስሜቶችህን ሳትፈርድባቸው እንድትመለከት ያስችልሃል። ይህም ለውስጣዊ ሰላም ቦታ ይፈጥራል። ይህ ልክ በጨለማ ውስጥ ለስላሳ ብርሃን እንደማብራት ነው። ይህም የንቃተ ህሊናህን ማዕዘናት ያበራል። እነዚህ ልምምዶች ተለዋዋጭና የሚሰማሙ ናቸው። በጸጥታ ማሰላሰል ውስጥ፣ በዮጋ እንቅስቃሴዎች ውስጥ ወይም በጸሎት ውስጥ ሰላምን ብታገኝ ዋናው ነገር ከልምምዱ በስተጀርባ ያለው ሐሳብ ነው። ስለ ራስህ ለማሰብና ግንኙነት ለመፍጠር ጊዜ ስለመስጠት ነው። ይህም የሰላምና የዓላማ ስሜትን ያዳብራል። ይህን ቪዲዮ ከወደዳችሁት ለሚጠቀመው ሰው በማጋራት ተባበሩን። ሐሳባችሁን ወይም ተሞክሯችሁን ከታች ባለው ኮሜንት ላይ ጻፉልኝ። እስከሚቀጥለው ጊዜ ድረስ ቸር ቆዩልኝ።